የሞተ ሰው እንደሚነሳና እንደሚቀሰቀስ ምንድነው ማረጋገጫው? ከሞት በኋላ ህይወት አለ ብለን እኛ ሙስሊሞች ስናምን ጌታ አላህ ቃል ቁርአን ስለተናገረ እመኑ ብሎ ስላዘዘን ብቻ ነው የምናምነው ወይስ ከሞት በኋላ ለመቀስቀሱ የምንሰጠው ማረጋገጫ አለን ወይ? ሙስሊም ካልሆኑ ሰዎች በኩል ቢነሳ ከሞት በኋላ ህይወት መኖሩን ምን ማረጋገጫስ አላችሁ ቢባል ከቁርአኑ አንቀጽ ውጪ ሌላ ተጨባጭ የሆነ ሎጂካል ማስረጃ እንዴት ማቅረብ ይቻላል የሚለውን ነጥብ በተመለከተ የተወሰኑ ቆይታዎችን ኢንሻአላህ አብረን እናደርጋለን ማለት ነው። ከቅዱስ ቁርአን ለመጨረሻ ጊዜ የወረደው አየት ረሱል ሰለላሁ ዐለይሂ ወሰለም ዱንያን ለበቱ 9 ቀን ሲቀራቸው የወህይ ፍጻሜ ሆኖ አንቀጽ ሱረቱል በቀራ 201ኛው አንቀጽ በዚህ አንቀጽ ላይ ወተቁ የውመን ቱርጀዑነ ፊሂ ኢለላህ ሁላችሁም ወደ አላህ የምትመለሱበትን ቀን ከወዲሁ ፍሩ፣ ተጠንቀቁ፣ ዝግጅት አድርጉ ይላል። ያ ቀን ማለት ثم توفى كل نفس ما كسبت እያንዳንዲቷ ኸይርም ሆነ ሸር በሰራችው ስራ ልክ ምንዳዋ ተሞልቶ የሚሰጥበት ቀን ነው። ወሁም ላ ዩظለሙን ማንኛቸውም የማይበደሉበት እያንዳንዱ ሰው የሥራውን ዋጋ የሚቀበልበት ቀን ነው በማለት ወህዩን ያጠናቀቀው ቁርአን እንዲያገኝ ያደረገው ስለ አኺራ በማስታወስ የአኺራ ጉዳይ ዋና የእምነታችን አካል በአላህ ማመን በዚህ ዓለም ጀማሪ በዚህ ዓለም ፈጣሪ ማመን ሲሆን በአኺራ ማመን ማለት ደግሞ በዚህ ዓለም ፍጻሜ ማመን ማለት ነው። የእምነታችን መሰረት አልኢማኑ ቢልየውሚል አኺር በአላህ ከማመን ቀጥሎ በመጨረሻ ቀን ማመን ነው። በመጨረሻው ቀን ማመናችን ነው ዛሬ ብዙ ስሜቶቻችንን እንድንገድብ የዳረገን እንደዚሁም የታዘዝናቸውን እንድንፈጽም ያግዘን አኺራ ተብሎ የሚጠራ ዓለም አለ ብለን ማመናችን። ከሞት በኋላ መቀስቀስ አለ ብለን ባናምንማ ኖሮ ስሜቶቻችንን በተከተልን የፈለግነውና የተመኘውን ነገር ሁሉ በፈጸምን ነበር። ሌሎች ይህንን ሲያደርጉ እኛን ያቀበን ግን ምንድነው ሲባል የፍርድ ቀን የሚባል ነገር መምጣቱ አይቀርም የሚለው እምነታችን ነው ማለት ነው። ታዲያ ስለዚህ ቀን በሰፊው መነጋገር ካለብን ቅድም እንዳልኳችሁ የመጀመሪያው መንገድ ምንድነው? ምን ማረጋገጫ አለ? ከሞት በኋላ ህይወት ለመኖሩ ሰዎች እንደሚቀሰቀሱ ማስረጃችን ምንድነው? ተግባብተናል ወንድሞች? ከጌታ አላህ ቃል እንነሳና አላህ በአኺራ እመኑ ብሎ ማዘዝ ብቻ ሳይሆን ከሞት በኋላ መቀስቀስ መኖሩን አሳማኝ የሆኑ ማረጋገጫዎችን ስለሰጠን እነዛን ማስረጃ እንመለከታለን። አንደኛ ማስረጃ ከሞት በኋላ ህይወት ለመኖሩ የሞቱ አካላት በስብሰው እንደማይቀሩና እንደሚቀሰቀሱ ቁርአን የሰጠው ማረጋገጫ ምንድነው? የትላንት የመጀመሪያ አፈጣጠራችሁን ዞር ብላችሁ ተመልከቱ ማለቱን። እኔ ከሞትኩኝ ስጋዬ በስብሶ አፈር ከሆነ በኋላ አጥንቴም ከበሰበሰ በኋላ ማን ሊቀሰቅሰኝ ይችላል ለሚል ሰው መጀመሪያ ትላንት ከየት ነው የመጣሁት ብለህ ጠይቅ በማለት ቁርአን መልስ ይሰጣል። በዚህ ዙሪያ ብዙ ቁርአናዊ አረጋጋጮች አሉ። ከነዛ ውስጥ አንዱ ሱረቱል ኢስራ 17ኛው ሱራ አንቀጽ 49 እስከ 52 ባለው ላይ አዑዙ ቢላሂ ሚነሽ ሸይጣኒር ረጂም ወቃሉ ከሃዲያኖችም እንዲህ አሉ ይላል። አረብ ጣዖታውያን ሙሽሪኮች በባዕስ በመቀስቀስ አያምኑም ነበርና ምን አሉ? አኢዛ ኩና ዒዛመን ወሩፋታ እኛ ከበሰበስንና አጥንት ከሆን በኋላ አኢና ለመብዑሱነ ኸልቀን ጀዲዳ አዲስ ፍጥረት ሆነን ዳግም የምንቀስ ህይወት ተዞርቶብን የምንነሳ ነን እንዴ በማለት ጉዳዩ ሊሆን እንደማይችል በአግራሞት ጠየቁ ይላል። አላህም ምን አላቸው? አይደለም ስጋና አጥንታችሁ መበስበስ ወይም አፈር መሆን ይቅርና ቁል ኩኑ ሒጃረተን ለምን ድንጋይ አትሆኑም ብለህ መልስላቸዋል። ከፈለጋችሁ ወደ ድንጋይ ተቀየሩ፣ ድንጋይንም ሁኑ፣ አው ሐዲዳ ወይ ከድንጋይ የበረታ የጠነከረ ብረትንም ሁኑ ከፈለጋችሁ። ከዛ የባሰም ነገር ካለ አው ኸልቀን ሚማ የክቡሩ ፊ ሱዱሪኩም በልቦናችሁ የምታስቡት ተመልሶ ወደ ሰው ማንነት አይመለስም ብላችሁ የምትገምቱትን ነገር ሁኑ ከፈለጋችሁ
እኔ ግን መልሳችኋለሁ አለ። ፈሰየቁሉን የዛኔ እነሱም ይሉሃል መን ዩዒዱና ድንጋይ ወይ ብረት ወይ በውስጣችን የምናስበውን የጠነከረ ነገር ሁነን ከተቀየርን በኋላ ማን ሊመልስ በማለት ይጠይቁሃል። ቁል ለዚ ፈጠረኩም አወለ መራ ያ መጀመሪያ ከኢምንት ያስገኛችሁ ከአባቶቻችሁ ጀርባ ከእናቶቻችሁ ማህፀን ስፐርም ሴል ፈሳሽ ዘር ሁናችሁ ያስገኛችሁ ጌታ እሱ ይመልሳችኋል በላቸው። የዛኔም ፈሰዩንጊዱነ ኢለይከ ሩኡሰሁም ራሶቻቸውን ወደ አንተ ያቀረቀሩ ሆነው ይመጡና ወየቁሉነ መታሁ ይሄ የመቀስቀስ ቀን የተባለው መቼ ነው በማለት በማፌዝ አንተን ይጠይቁሃል። ቁል ዓሳ አን የኩነ ቀሪባ እጅግ በጣም ቅርብ ነገ ሊሆን ይከጀላል ብለህ ንገራቸው። የዛኔ የውመ የድዑኩም ከመቃብር ዓለም ተነሱ ብሎ በመለኮታዊ ቃሉ በሚጠራችሁ ፈተስተጂቡነ ቢሐምዲህ እሱን በማመስገን ለጥሪው ምላሽ ሰጥታችሁ ትነሳላችሁ። ወተظኑነ ኢን ለቢثቱም ኢላ ቀሊላ በምድር ዓለምም ጥቂት ቀናትን እንጂ ምንም ዓመታትን እንዳልቆያችሁ ሁላ ትገምታላችሁ። መቀስቀሳችሁ አይቀርም። መጀመሪያ ከኢምንት ያስገኘዋችሁ ከአባቶቻችሁ ጀርባ ገና የዘር ፈሳሹ ናችሁ። በዚህ መልኩ ያማረ ቅርጽና ቁመና ሰጥቼ የፈጠርኳችሁ አላህ ኋላ ላይ እናንተን መቀስቀስ እንዴት ይከብደኛል እያለ ነው። ይሄን አእምሮን የሚያናግርን ሎጂክ ቁርአን እየተጠቀመ ነው። በአኼራ እመኑ፣ ካመናችሁ ትድናላችሁ፣ ካላመናችሁ ይፈረድባችኋል ብቻ ሳይሆን እንድናምን እነዚህን ማስረጃዎች ይጠቀማል ማለት ነው። ተጨማሪ ሌላ ማስረጃ ሱረቱ ያሲን 36ኛው ሱራ ከአንቀጽ 77 እስከ 79 አወለም የረል ኢንሳን ይህ ከሃዲ የሆነው ሰው አይመለከትም አያስተውልም እንዴ ይላል። አማኝ እዚህ ውስጥ ስለማይካተት ሙራዱ የተፈለገው ካፊሮች ብቻ ነው። ምን አለ ጌታ አላህ? አና ኸለቅናሁ ሚን ኑጥፋ እኛ እሱን ከፍትወት ጠብታ ከስፐርም ሴል ከዘር ፈሳሽ የፈጠርነው መሆኑን አላስተዋለም እንዴ? ትላንት ከምን እንደመጣ ማስተዋል አቅቶት አሁን ግን እሱ ፈኢዛ ሁወ ኸሲሙን ሙቢን ወዲያውኑ ትንሣኤን በመካድ ግልጽ ተከራካሪ ይሆናል። ጭራሽ ወضربنا مثلا በእጁ በያዘው ነገር ሙታንን እንደማናስነሳ ለኛም ምሳሌ ያደረገልን ይላል። ወሊድ ኢብኑ አልሙጊራ የተባለው ሙሽሪክ ረሱል አለይሂ ሰላቱ ወሰላም ዘንድ መጥቶ በእጁ የበሰበሰ አጥንት ማለት ነው ይዞ እንዲህ እየፈረፈረው ሙሐመድ ወይ ያንተ ጌታ አሁን ይሄንን ነው ይቀሰቅሰዋል ብለህ የምትሞግተው ሲላቸው ነው አላህ ምን አለ? ወضرب لنا مثلا በእጁ በያዘው የበሰበሰ አጥንት ሙታንን እንደማናስነሳ ምሳሌ አድርጎ ተጠቀመ። ወነሲየ ኸልቀ የትላንት አፈጣጠሩን ከየት እንደመጣ ዘነጋና ቃለ መን ዩሕዪ ልዒዛመ ወሂየ ረሚም አጥንቶች ከበሰበሱ አጥንት ከሆኑ አፈር ከሆኑ በኋላ ማን ሊመልሳቸው ይችላል በማለት ጥያቄን አቀረበ። ለዚህ ሰውና መሰሎቹ አንተ የምትሰጠው ምላሽ ቁል ዩሕዪሃ አለዚ አንሸአሃ አወለ መራ መጀመሪያ ከኢምንት ያስገኛት ከአባቱ ጀርባ ከእናቱ ማህፀን የፈጠረው ጌታ እርሱ ይመልሳታል ብለህ ንገረው። ምክንያቱም እርሱ ማለት ወሁወ ቢኩሊ ኸልቅን ዓሊም በፍጥረቱ ሁሉ ጉዳይ አዋቂ የሆነ ነውና ይላል። እንደዚህ አይነት ከ10 የሚበልጡ ቁርአናዊ አንቀጾችን ማስቀመጥ ይቻላል። በዚህ መልኩ ቅዱስ ቁርአን ትላንት የነበረን ማንነት የመጀመሪያው አፈጣጠራችን ኋላ ካለንበት መቀስቀስ አንጻር እጅግ በጣም ቀላል መሆኑን በመግለጽ ጌታ አላህ ያስተምረናል ማለት ነው። ሐዲሱል ቁድሲይም ላይ እንደዚሁ አቢ ሁረይራ ረዲየላሁ ዐንሁ ባስተላለፈው ሐዲስ ረሱላችን ሰለላሁ ዐለይሂ ወአሊሂ ወሰለም ቃለ አላሁ ዐዘ ወጀል ክብሩ ከፍ ያለው የላቀው አላህ እንዲህ አለ ብለው ነገሩን። ምን አለ ጌታችን? ከዘበኒ ኢብኑ አደም ወለም የኩን ለሁ ዛሊክ ወሸተመኒ ወለም የኩን ለሁ ዛሊክ የአደም ልጅ እኔን አስዋሸኝ፣ አስተባበለኝ፣ እንዲህ ማድረጉ ለእርሱ አይገባውም ነበር። የአደም ልጅ እኔን ሰደበኝ፣ እኔን መሳደቡ ባልተገባው ነበር አለ። ከዛም ቀጥሎ ጌታችን ማስተባበሉና ስድቡ ምን እንደነበረ ሲያብራራ ምንድነው ያለው? አማ ተክዚቡሁ ኢያየ እኔን ማስዋሸቱ ማስተባበሉ
ፈቀውሉሁ ለን ዩዒደኒ ከማ በደአኒ ጌታዬ ከእናቴ ማህፀን እንደጀመረኝ ኋላ ላይ ከሞትኩበት መቃብር አይመልሰኝም አይቀሰቅሰኝም ማለቱ ነው ይላል። የካህዲያኖች አቋም ይሄ ነው። ኢን ሂየ ኢላ ሐያቱና ዱንያ ነሙቱ ወነሕያ ወማ ነሕኑ ቢመብዑሲን ሕይወት ማለት ይኸው ዱንያ ነው። የሆነ ወቅት እንኖራለን፣ ከዛ እንሞታለን፣ ትውልድ ይተካል፣ አንቀሰቀስም ነው። እኔ በነቢያት አንደበት ባወረድኳቸው መለኮታዊ መጽሐፍቶች ቅያማ የሚባል ዓለም አለ፣ እቀሰቅስሃለሁ፣ ፊት ለፊት አቁሜ ሂሳብ አደርግሃለሁ፣ እተሳሰብሃለሁ ስል አንተ ከዚህ ሕይወት በኋላ ሌላ ሕይወት የለም ስትል ውሸታም እያልከኝ